ሰላም ጤና ይስጥልን ውድ የኢንኪያስ ሚዲያ ተከታታዮች እንደምን ውላችኋል እንደምን አምሽታችኋል። ለዛሬ ሁለት መረጃዎችን ለእናንተ ይዘን ቀርበናል። ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የጊዜያዊ አስተዳደሩ ፕሬዝዳንት በአንድ ወር ውስጥ እንደሚሰየም ተነገረ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ የሆኑት ሌተናንት ጄኔራል ታደሰ ወረደ ትናንትናና ዛሬ ከጠቅላይ ሚኒስትር አብይ አህመድ እና በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረው ለመመለሳቸው ተሰምቷል። ሌተናንት ጄኔራል ታደሰ ወረደ በአዲስ አበባ በነበራቸው ቆይታ ስምምነት የተደረሰባቸው ነጥቦች በርካታ ሲሆኑ ከነዚህ መካከል የትግራይ ጊዜያዊ አስተዳደር ወደ ቦታው እንደሚመለስና የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ እርምጃ ይወሰዳል መባሉ፣ በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት እንደሚሰየምና ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆነው እንደሚሰሩ፣ ጄኔራል ተክላይ አሸብር ወይም ወዲ አሸብር የታደሰ ወረደ የኃላፊነት ቦታ ላይ እንደሚሰየሙና የኢትዮጵያ መከላከያ ሰራዊት መቀለን ከተማን ጨምሮ በነባር ካምፖች ውስጥ በመግባት ስራውን እንደሚጀምር፣ የትግራይ ታጣቂ ኃይል በተዘጋጀላቸው ካምፕ እንዲገቡ እንደሚደረግ ነው የተነገረው። የተቋረጠው የዲዲአር ወይም ደግሞ የመልሶ ማቋቋም ተግባር በተቀመጠለት የጊዜ ሰሌዳ መሰረት በተግባር ላይ ይውላል ተብሏል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካንን ጨምሮ ገንዘብ እንዲለቁም ስራ እንደሚሰራ ነው የታወቀው። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጁ ነው። በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ እንደሚኖራቸው ተነግሯል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም የታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና እንደማይኖረው ተነግሯል። ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው ተብሏል። ጠቅላይ ሚኒስትር አብይ አህመድ አሰብን በጉልበት ይጠቀልላሉ የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ግጭት ሲከሰት ሰፋ ያለ የቀውስ ጥናት ወይም ደግሞ ክራይሲስ ሪሰርች በማካሄድ የሚታወቀው ዓለም አቀፉ የግጭት አጥኚ ተቋም ወይም ደግሞ ኢንተርናሽናል ክራይሲስ ግሩፕ የተባለው ድርጅት ዘግቧል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጂየም ብራሰልስ ሲሆን ዋነኛ ዓላማው በሀገራት መካከል ግጭት ሲፈጠርና ውጥረት ሲነግስ ጦርነት ለማስቀረት፣ ሰላምን ለማውረድ እንዲሁም በተለያዩ ሀገሮች የፖሊሲ ጥናቶችን በማካሄድ ነው የሚታወቀው። ይህ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ነው ተብሏል። ክራይሲስ ግሩፕ ከ3 ቀናት በፊት ማለትም በማርች 27 ቀን 2025 እንደ አውሮፓውያን አቆጣጠር ባሳተመው ጠለቅ ያለ የጥናትና ምርምር ውጤቱ የዓለም ማህበረሰብ ኢትዮጵያ የምትወስንበትን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ አብይ አህመድ ቀይ ባህርን በኃይል የመጠቅለል እድላቸው ሰፊ ነው ሲል አትቷል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያላቸው አቋም ለጠቅላይ ሚኒስትር አብይ የልብ ሊሰጥ ይችላል ሲል በስፋት አትቷል። ይሄ ዘገባ ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅስም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ነው እየተገለጸ ያለው። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በከብት አዘናችኋል። መልካም ጊዜ፣ መልካም ቆይታ።